በጎ መስራት የተጎዱ ሰዎች ይኖራሉ አሽራ አልአዋኺር ውስጥ ከሚሰሩ ስራዎች መካከል ኢዕቲካፍ አንዱ ቢሆንም ከኢዕቲካፍ ውጭ ያሉ ስራዎችንም መስራት ያስፈልጋል ምናልባት አላህ አሳክቶልን ደግሞ መስጂድ ውስጥ ኢዕቲካፍ ያደረግን ወንድሞችና እህቶች ጥሩ ሰዓት መርጠን ጥሩ ቦታ ላይ ከተገኘን በኋላ በወሬና በዛዛታ ወትሮ የምናወራውን ስለ ንግዱ ስለ ትርፉ ማውራት የለብንም 10 ቀን ለአላህ ሰጥተናል ይሄ እንግዲህ በእጃችን ያለው ስልክ ሁሉንም ዓለም እጃችን ላይ አድርጎታልና በዛ ባተላይ እንዳንሆን እሱንም ከተጠቀምነው ለቁርአን ለዱዓ ብንጠቀመው የሚል ምክር አለኝ ምክንያቱም ብዙ ሰው መስጂድ ይገባና ልምምድ ስለሌለው ቁርአን ጋራ ረጅም ጊዜ ማሳለፍ ግማሽ ጁዝ አንድ ጁዝ ይቀራና ይሰለቸዋል ከሰለቸው ደግሞ እንደገና ወይ የሚያወራው ሰው ይፈልጋል ወይ ደግሞ ሌላ ጫዋታ ውስጥ ይገባል እንዲህ ያለ እቺ ብርቅዬ ሰዓት ትባክንበታለች ማባከን የለብንም እንግዲህ ከ160 ቀናት መሐከል 10 ቀን ነው ጓዛችንን ተቀለን የገባነው ለዛውም ስንቶቻችን ነን ወደዛ የገባነው እቺን በቁም ነገር እንድናሳልፋት አሽራ አልአዋኺር ማለት በጣም ብርቅ ወቅት ነው ሰሃቦችም ትኩረት ሰጥተው ኢባዳ ያደርጉበት የነበረ ወቅት ነው ዑመር ኢብኑ ኸጣብ ሌሎችም በቃ መስጂድ ተቀለል ብለው ገብተው እያለቀሱ ነው እነሱ ነገሩ ገብቷቸዋልና አምረው ወደ አላህ ዙረው ታቢዖችም ይሄው ነው እንግዲህ በማንኛውም ዘመን ያሉ ዑለማኡል ዓሚሊን አላህ የሚፈሩ አዋቂዎች ሁሉ ያወቀን ጨነቀው እንዲሉ በጣም የአኺራ ጉዳይ ስለሚያሳስባቸው እንኳን እንደዚህ አይነት መልካም እድሎችን ቀርቶ ሌላኛው ማንኛውም ቀናቸው በመልካም እንጂ እንዳታልፍባቸው ተጨንቀው ተግተው ይሰራሉ ከዚህ አንፃር ይሄንን እድል አላህ ስለሰጠን ያመሰገን በተሐጁዱም በዚክሩም በዱዓውም በማንኛውም መልካም ስራ ላይ ተገቢውን ርብርቦሽ እንድናደርግ ጥሪዬን አስተላልፋለሁ መጨረሻ ላይ እንግዲህ صدقة الفطر ወጣው ነዙ ረመዳን መጨረሻ አካባቢ ወይም የዒዱ ቀን ከሰላት በፊት ነው ሌሎችንም መልካም ስራዎች መቅሰም አለብን